ጎበና ዳጬ በኢትዮጵያ ፖለቲካ ውስጥ በትልቅ ተቃርኖ የሚነሳ ስም ከ60ዎቹ በኋላ ይላል ዶክተር ደቻሳ አበበ የተባለ የታሪክ ተመራማሪ። ጎበና ፖለቲካዊና ወታደራዊ ህይወት በሚል መጽሐፉ ጎበና ከ60ዎቹ በኋላና በፊት በኢትዮጵያ ፖለቲካ ውስጥ ስሙ ሌላና ሌላ ነው። አሁን በኦሮሞ ፖለቲካ ውስጥ ስሙ በክፉ የሚነሳው ጎበና ከ60ዎቹ ትውልድ በፊት እንደ ጀግና የሚቆጠር የሚወደስ በምሳሌነት የሚጠራ ነበር። ነገር ግን የ60ዎቹ ተማሪዎች በተለያዩ ጽሑፎቻቸው ጎበናን የኦሮሞ ጠላት አድርገው ማንሳት ጀመሩ። በግጥሞቻቸው፣ በሙዚቃዎቻቸው፣ በጥናታዊ ጽሑፎቻቸው ሳይቀር ስሙን አብጠለጠሉት። ከዛ አልፎ ሕይወቱ ካለፈ ብዙ ጊዜ በኋላ የልጅ ልጆቹንና ከእርሱ ጋር የሥጋ ዝምድና ያላቸውን ኢትዮጵያውያን ስሙ እንዳያነሱ ማሸማቀቅ ተጀመረ። በጎበና ጉዳይ ብዙ ተባለ፣ ብዙ ተደረገ። ዶክተር ደቻሳ አበበ ጎበና በሚል ርዕስ መጽሐፍ ጻፈ። መጽሐፉን ፀሐይ አሳታሚና አከፋፋይ ድርጅት አሳተመው። ስለ ጎበና ሕይወት በቂ መረጃ ለማግኘት ያለው አማራጭ ይሄ መጽሐፍ ቢሆንም መጽሐፉ ግን እንደ ልብ የሚገኝ አይደለም፣ በተለይ ሀገር ውስጥ። በመሆኑም ዛሬ ከዚህ መጽሐፍ ላይ በውስን ርዕሶች ስር የተጠለሉትን ጉዳዮች ብቻ እንተርክላችኋለን። ይህንን ስናደርግ የታሪክ ተመራማሪና ጸሐፊው ዶክተር ደቻሳ አበበን እንዲሁም ፀሐይ አሳታሚና አከፋፋይን ከልብ እያመሰገንን ነው። እናንተም በቻናላችን የምናደርሰው ትረካ በተከታታይነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ አትዘንጉ። ሰናይ ጊዜ። ልጅነት። ጎበና በኦሮምኛ ቋንቋ ሙሉ ጨረቃ ማለት ሲሆን በፈረስ ስሙ አባ ጥጉ ልክ በዚያን ዘመን እንደነበረው ትውልድ የልጅነት ጊዜው በሚመለከት በቂ ታሪክ መረጃ ማግኘት አዳጋች ነው። ለማንኛውም እስካሁን በተገኘው መረጃ መሰረት ጎበና ልክ እንደ አባቱ ለቤተሰቡ ቁጢሱ ልጅ ነበር። ከሁለቱ ወንድሞቹ ከጂማና ከኮንቹ ቀጥሎ የተወለደ ወንድ ልጅ ነው። አባታቸው ራሱ በጥረቱ ማህበራዊና ኢኮኖሚያዊ ደረጃውን የቀየረ ቁጢሱ ሆኖ ተወልዶ ነገር ግን እንደ አንጋፋ የሚኖር ስለነበረ ለዚያ ደግሞ ያበቃው ጠንካራ ተዋጊ ወይም ጦረኛ መሆኑ ስለሆነ ለልጆቹም የተመኘው ይህንኑ ነበር። በዚሁ መሰረት ሶስቱንም ወንዶች ልጆቹን ሰፊ ውትድርና ትምህርት እንዳስተማራቸውና ከልጆቹ መካከል ጎበና ፈጣን የስልጠና አቀባበል እንደነበረው አባትየው ስለተረዳ ጎበና እንደሱ እንደሚሆን እንዲያውም እንደሚበልጠው የተነብይ እንደነበር ይገልጻል። እሱም እንደ ሕጋቸው ጋሻ ምክት፣ መሸሽ፣ ማባረር፣ የእንጨት ፈረስ በመደዳ በግራና በቀኝ ወጣ ገባ ቀረብ ራቅ አድርጎ ተከትሎ 10-15 ሹል ከእንጨት ፈረስ ፊት ለፊት አጋድሞ አጎንብሶ ማንሳት፣ ወርውሮ መውጋት፣ እግር ገጥሞ ቆሞ አዛንፎ መወርወር፣ ከእንጨት ፈረስ ዘሎ መውጣት፣ መውረድ፣ መፍጠን፣ ትልልቅ ዛፍ ሽቅ ወርውሮ ማዘለል፣ ፊት በእግር ኋላ በፈረስ በአንዱ አባት ሆኖ ሸምበቆ እየወረወረ በቁልቁል ምክት አስተማሩት። በዚህ ስልጠና ጎበና ከወንድሞቹ በልጦ ስለተገኘ አባትየው የበለጠ ትኩረት ሰጥቶ እንዳስተማረው ይነገራል። በስልጠናው የበላይነት ቢኖርም የነገ ማንነቱ በሚመለከት በተለይ እናቱ እርግጠኛ መሆን ስላልቻለች በዘመኑ እንደነበረው ባህል በጉዲፈቻ ስም ለዘመዶቿ እንዲሰጥ አባትየውን ማሳመን ጀመረች። በዚሁ መሰረት ቆላው ግዳ የእናቱንም ርስት ይወርሳል፣ በበለጠም ያስለጥኑታል። በዚያም በላይ ቁጢሱ ልጅ ቤተሰብ ውስጥ ብዙ እድል ስለሌለው ተብሎ አቤቶ ወልዴ ለተባለ የእናትየዋ ዘመድ ተሰጠ። አቤቶ ወልዴም ወግዳ ቆላ ግዛት ነበረው። እሱም እንደ ሰው በደንብ እንድትለምደኝ ብሎ አቅማሽ ስጋ ቤት አደረገው። እየጎረመሰ ሲመጣ ግን ዋና ስራው በዘመኑ አነጋገር ስምሪት ወይንም ውጊያ ሆነ። የሰለጠነውን በቀጥታ ወደ ተግባር ሲለውጠው የሚችለው አልነበረም ይባልለታል። ግንባር ቀደም ተዋጊ፣ ባለ ድልና ባለ ብዙ ሰለባ ሆነ። ዝናው በቤተሰብ ደረጃ እየጎላ መጣ። በነገራችን ላይ ይህን ጊዜ የንጉሥ ኃይለሥላሴ የሥልጣን ዘመን የመጨረሻ ዓመታት እንደሆነ ይገምታል እና አቤቶ ወልዴም የንጉሥ ሹመኛ ስለነበረ በነበረው የአስተዳደር ችሎታና ተቀባይነት ምክንያት ንጉሡ ወደ ወደደው የሚገዛ ሰፊ አገር ጨመረለት። አቤቶ ወልዴም በተራው ለዘመዶቹና ለአሽከሮቹ እየጨመረ አደለላቸው። ይህ እርምጃ ግን ጎበናን ያካተተ አልነበረም። በዚህም ምክንያት ጎበና ኩርፎ ኮበለለ። ከዚያ በፊት ግን
በዚህ ነባራዊ ሁኔታ ውስጥ ጎበናን የፈጠሩት ውጫዊ ሁኔታዎች በዘመኑ የነበሩት የሸዋ ፖለቲካዊ፣ ማህበራዊና ጂኦግራፊያዊ ሁኔታዎች ከላይ የተብራሩ ሲሆን ውስጣዊ አውድ ደግሞ እሱ በቤተሰብ ውስጥ የነበረው ማህበረሰባዊ ደረጃ ነበር። ይህም በኦሮሞ ቤተሰብ ውስጥ ታናሹ ወይም ቁጢሱ ሆኖ የመወለድ ዕጣ ፈንታ ነው። ታላቅ አንጋፋ ሆኖ መወለድ ማህበራዊ ደረጃንና ኢኮኖሚያዊ ጥቅምን ከወላጆች ለመውረስ የሚያበቃ ሲሆን ታናሽ ሆኖ መወለድ ግን የቤተሰብ ክብርንና ሀብትን ከመውረስ ስለሚያግድ በራስ ጥረት ለታላቅነት መብቃት ይጠይቅ ነበር። አባትየው ዳጨ ዋዩ ታናሽ ስለነበረ ያወረሰው ነገር ስለሌለው ራሱን ጠንካራ የጦር ሰው አድርጎ ጥሩ ቅጥር ተዋጊ ሆኖ ለታላቅነት በቅቷል። በእርግጥ ሌላኛው የቁጥሶች አማራጭ ብሩህ አእምሮ ካላቸው ልጅ የሌላቸውን ቤተሰቦች እንደ አንጋፋ በጉዲፈቻ ያሳድጓቸዋል። ብዙ ታናሽ ሆነው የተወለዱ ኦሮሞዎች ወደ ትልቅነት ደረጃ እንዲወጡ መንገድ ይከፍትላቸዋል። ዳጨ ዋዩ የራሱን ታናሽ ሆኖ መወለድ ዕጣ ፈንታ ምን እንደሆነ ስለሚያውቅ የጎበናን ወደፊት ዕጣ ፈንታ ለመወሰን ትልቁን ሚና ተጫውቷል። ልጁን በወታደራዊ ትምህርት እየኮተኮተ አሳድጎታል። በዚህ ምክንያት እያንዳንዱን የጦር ስልት በአይነቱ በስፋትና በጥልቀት አስተምሮ የጎበናን ወደፊት ዕድል እንዲያቃናለት አድርጓል ብንል የሚያሳምን ሐሳብ ነው። ሎሌነትና አማችነት። ጎበና ወደ ምኒልክ ከመሄዱ በፊት በአሽከርነት ማገልገሉ የማይካድ ቢሆንም በሳህለ ሥላሴና በልጁ በኃይለ መለኮት ቤት ስለማገልገሉ የውጭ ዜጎች በግምት ይጠቅሳሉ እንጂ ግልጽ የሆነ መረጃ አልተገኘለትም። ነገር ግን ቀጥሎ በሰፊው እንደምናየው ጎበና በአንዱ የሳህለ ሥላሴ አማች ቤትና ቀጥሎም የቴዎድሮስ የሸዋ እንደራሴ በነበረው በበዛብህ ቤት ማገልገሉ ግልጽ ነው። በዚህ የሳህለ ሥላሴ ዘመን ኦሮሞዎች በተለይም ቱለማዎች በዓመት 2-3 ጊዜ በሚካሄደው ዘመቻና በዘረፋ መልክም ቢሆን በሚሰበሰበው ግብር ምክንያት ቱለማዎች ገብረዋል ተብሎ ይገመት ነበር። ስለዚህ የአማራው የበላይነት ስነ ልቦና ያለ ይመስላል። በዚህ ምክንያት ሊሆን ይችላል አቤቶ ወልዴ ጎበና ጎበዝ ተዋጊ ቢሆንም የቆለኛ አማራ ዘመዶቹን ያህል ጠቃሚ ነው ብሎ ስላላሰበ በሹመቱ ውስጥ አላካተተውም። ጎበናም ይህ ስነ ልቦና የገባው ይመስል ለጦሩ ለታ ጎበና ዳጬ አትለኝ የምዋጋ የምሞት እኔ የኔማ ዝምድና ቀርቶ ኦሮሞነቱን የታያቸው ብሎ በኩርፊያ ቤቱን ጥሎ ሄደ። ይህ ምናልባትም አፍላ ጎረምሳ የነበረበት ጊዜ ይሆናል። ምክንያቱም ሐሳቡን በራሱ መወሰን የጀመረበት ጊዜ ስለሆነ። በዚህም ውሳኔ የንጉሥ ሳህለ ሥላሴ አማች ከነበረ ቅምቢትንና ድንጋይ ጥራን ከሚገዛው ለአቶ አቦዬ በተለምዶ ሩሩህ ስለሆነ ቆቅ መሐሪ አቦዬ ለሚባለው ሎሌነት ገባ። አቶ አቦዬ የኋለኞቹ የደጃሽ በሻህ አቦዬ እና የንጉሥ ወልደ ጊዮርጊስ አቦዬ አባት መሆኑ ነው። ጎበና በዚህ ያለ ይመስላል በአንጻሩ የአማራ የበላይነት ስነ ልቦና የነበረበት ዘመን ከሳህለ ሥላሴ ሞት ጋር ያበቃው። በዚህ ምክንያት ሸዋ የተጋነነ የእርስ በርስ ጦርነት የነገሰበትና በአቶ አጽሜ ቋንቋ ያጣስ ምን አጣ ያገኘስ ምን አገኘ የተባለለት ዘመን የሆነው። ስለዚህ በዚህ የጦርነት ዘመን ነበር ከአፋሩ ከከረዩና ከሌሎች ኦሮሞዎች እንዲሁም አማራዎች ጋር በነበረው የእርስ በርስ ጦርነት ጎበና ጉብዝናውን ያስመሰከረው። በተለይ በወቅቱ በጣም ጦረኛ የነበሩትና በሚኖሩበት የመልክዓ ምድር የአየር ንብረት ክልል ምክንያት እና በትንሽ ምግብ አንዳንዴም ቦተት ብቻ የሚኖሩት አፋሮች ላይ ያሳየው የውጊያ ብቃትና አስደናቂ ችሎታ ምክንያት በጣም ተመስግኖ ወይንም ተደንቆ ነበር። ምክንያቱም በዘመኑ ባህል መሰረት በግዳይ ሲተመን እንኳን አፋርን የገደለና ሌላውን የገደለ እኩል የጀግንነት ክብር አይሰጠውም ነበርና የአፋር ግዳይ ከፍ ያለ ነበር። አንድ አዳል የገደለ 3 ሌላ እንደገደለ ይቆጠራል ይባላል። በፈረሰኛነቱ ወደር የማይገኝለት ደፋር ብቻ ሳይሆን የተለየ ቅልጥፍናና ችሎታ ነበረው። በኋላ ጌቶቹ ሁሉ አፋቸውን ሞልተው የመሰከሩለት ሰው ሆነ። በዚህ ችሎታውና ዝናው የሚፈልገው በስቶ ስለነበረ አቶ አቦዬም የወለዳት ሴት ልጅ በወቅቱ ስላልነበረችው የሚያሳድጋትን የወንድሙን ልጅ አየለች አባሪሳን ያጋባው ፈለገ። በነገራችን ላይ እዚህ የተጠቀሰው አባሪሳ የፈረስ ስም ሊሆን ይችላል። እዚህም ላይ አቶ ኢድኦ አየለች አባሪሳን አባሪሳ የሚለውን ብቻ በማየት ይመስላል ኦሮሞ ናት የሚለው። ነገር ግን በቂ ማስረጃ አላቀረበም። አቶ አቦዬ ደግሞ በርቀትም ቢሆን የመንዝ ተወላጅ እንደሆነ አንዳንድ ማስረጃዎች አስረዳሉ። አቤቱ አቦዬም ፊት ለፊት
ልጄን አግባት ለማለት ክብሩን የሚነካበት ስለመሰለው ጓደኞቹንና የሃይማኖት አባቶቹን አማከራቸው። ያማከራቸው ሰዎች ግን ታጫውትህ አንተ ሴት ልጅ የለህም ብለው ወንድሙ ቢሰጡት እርሶ ለኦሮሞ ድራታለሁ ይላሉ፣ እኔ ለኦሮሞ ዳር ልብያለሁ ወይ ቢሉ ምን ይላሉ ብለው አናናቁበት ተብሎ ይነገራል። እሱ ግን ይህንን ሐሳቡ ሊተወው አልቻለም። እንዲያውም እንደሚባለው አንድ መነኩሴ አማክሮ በጣም ትልቅ ሰው ይሆናል፣ ከነመተኮና ከነበዛብህ ይበልጣል፣ እንዳያመልጥህ ተብሎ ተመክሯል ተብሎ ይነገራል። በዚህ ምክንያት ሐሳቡን አጠናክሮ ለጎበና ባልንጀሮች አየለችን ሽማግሌ ልኮ እንዲያገባት ምከሩት ብሎ ጎተጎታቸው ይባላል። ተዉ ሰማይ ሰማያት ታሳዩኝ እኔ ሮጫ ዳሪ ወታደር፣ ንብረቴ ጦሬ ካራዬ ጋሻዬና ፈረሴ ናቸው ብሎ ያንገራግራል። ተው ጌቶች በጣም ወደውሃል እንዳያመልጥህ ሲባል በባልንጀሮቹ አስገዳጅነት ሽማግሌ ተልኮ አየለችን አገባ። አቶ አቦይም የሚያስፈልገውን ንብረት ሁሉ አገልጋውን ጨምሮ ከሰጠው በኋላ የመልከኝነት ሀገርም ዘንባባ የምትባል ከቅንብቢት ውስጥ ሰጥቶት ቤት አሰርቶ እንደ አንድ የዘመኑ መኳንንት ጎጆ አወጣው። ይህንን ጊዜ የአፄ ቴዎድሮስ ዘመን ሲሆን በንጉሥ ኃይለ መለኮት ወንድም ላይ እምነት በማጣቱ አንዱ ደግሞ ከሳህለ ሥላሴ የልጅ ልጅና የኃይለ መለኮት ልጅ ከሆነው ከምኒልክ ጋር መቅደላ ታስሮ ስለነበረ የሸዋ ግዛት ለአበጋዝ በዛብህ ተሰጥቶ ነበረ። ማለትም ንጉሥ ኃይለ መለኮት ከበረኸት ጦርነት በኋላ በ1847 ሲሞት ኃይለ ሚካኤል የተባለው የአባታቸው የብቻ ልጅ ወንድማቸው ተሹሞ ነበር። ነገር ግን ከወንድሞቹ በተለይ ከኃይለ መለኮት ጋር የአንድ እናት ከነበረው ሰይፉ የገጠመውን ተቃውሞና ጦርነት መመከት ስላልቻለ ቴዎድሮስ ለሁለተኛ ጊዜ በ1849 ሸዋን ወግቶ ብዙ ሰዎች ከፈጀ በኋላ ዳርጌ ላይም እምነት ስላጣ በዙ አባ ድክርን ሾሞ ዳርጌን እንደ እስረኛ አድርጎ መቅደላ ወሰደው። ጎበና በዚህ ጊዜ 40 ዓመት አልፎት ነበር ማለት ይቻላል። ጎበና ከአየለች ጋር ትዳር የያዘው 40 ዓመት ከሞላው በኋላ ከሆነ ከዚህ ቀደም ያለው ሕይወቱ አይጠቀስ እንጂ አየለች የጎበና የመጀመሪያ ሚስቱ ነበረች ብሎ ማሰብ አይቻልም። ደጅ አጋፋሪነት እንደሚታወቀው በኢትዮጵያ ታሪክ ውስጥ በተለይ በመሳፍንቱና በመኳንንቱ እንዲሁም በካህናቱ ዘንድ ልጅን ከራስ ቤት መምህር ቀጥሮ ፊደል ማስቆጠር እስከ ተወሰነ ዕድሜ ድረስ ብቻ ነው። ከዚያ በኋላ በማህበራዊና ኢኮኖሚያዊ ደረጃ በተዋረድ ወደ ተሻለው ቤት በመጀመሪያ በጭንጫ አሽከርነት ይገባል። የቅርብ ዘመድና ቀልጣፋ ከሆነ ደግሞ ምናልባት የእልፍኝ አሽከርነት ደረጃ ሊሰጠው ይችላል። በዚህ አካሄድ የመጨረሻው ትልቁ ደረጃ ቤተ መንግሥት መግባት ስለሆነ እዚያ በአሽከርነት ማደግ ትልቅ ተስፋ አለው። ብዙዎች ወደ ትልልቅ የሥልጣን ደረጃ ይደርሳሉ። ከዚያ በታችም ቢሆን እንደየደረጃው መጀመሪያ በአሽከርነት የገባበት ጌታ ቅልጥፍናውን፣ ጀግንነቱንና ዕውቀቱን አይቶ ወደ ተሻለ ጌታ ይወስደዋል። ያም እንዲሁ ያደርጋል። አንዳንዴ ደግሞ በኩርፊያ በጠብ እኩል ደረጃ ወዳሉ ሌላ ጌታ ሊኮበልል ይችላል። የጎበናም ሕይወት ስንመለከት እንዲሁ መጀመሪያ ለእናቱ ዘመድ ለአቶ ወልዴ ተሰጠ። ከዚያ ኩርፎ ወጣና ለአቶ አቦዬ ያደረ። እዚያ ብዙ ካገለገልና ከሰለጠነ በኋላ ለአማችነት ሳይቀር እንደበቃ ከላይ ተገልጿል። ከጋብቻ በኋላ 3 ወር ቆይቶ አቶ አቦዬ ጎበናን ጠርቶ አማከረው። ከእንግዲህ የአማች ሎሌ አላደርግህም፣ ልጄን ስላገባህ ያው ልጄ ማለት ነህና ለአበጋዝ በዛብህ ልሰጥህ ነው፣ ለሱ ደር አለው። በዚህ መሰረት አስፈላጊውና ለደረጃው የሚመጥነው ንብረት ሁሉ አሟልቶ ለአበጋዝ በዛብህ አቀረበው። ይህ ጎበና ልጄ ነው፣ ሙያው ስምሪት ሲሆን የታመነ አገልጋይ ነው፣ በብዙ ይጠቅሞታል ብሎ አስተዋወቅ። አበጋዝ በዛብህም ይህንን አማቾን በምን ያሳድሩት ነበር ብሎ ቢጠይቅ በግዛቴ ቅንብቢት ውስጥ ዘንባባ የምትባል ሀገር አለችኝ፣ እሷን በመልከኝነት ሰጥቼው ነው አለ። በዛብህም እኔ ለእርሶ ስል በወግዳ ውስጥ ተመሳሳይ ስም ያላት ዘንባባ የምትባል ሀገር በተጨማሪም ጋናሚት የምትባል ሀገር በመልከኝነት ሰጥቼዋለሁ ብሎ ተቀበለ። በዚህ አኳኋን ጎበና ዳጬ ከአቶ አቦዬ ቤት ወደ አቶ በዛብህ ቤት ተዛወረ። ጎበናም በስጦታ ብዙ ደስ የተሰኘ ይመስላል። ምክንያቱም የተሰጠው ሀገር በሙሉ የእናቱ ዘመዶችና ወገኖች ነበሩ። ከአባታቸው ሀገር ከአብደላም ጋር ማዶ ለማዶ ስለሆነ በቅርብ ዘመዶቹ ተከቦ እንደሚኖር እርግጠኛ ሆነ። የበዛብህም ከተማ ወልደ ትንሣኤ እንዲሁ የአብቹ ኦሮሞ አማራ ኩታ ገጠም ከአንጎለላ ወደ ቆላው ቀረብ ብሎ ስለነበረ ጊዜው የጦርነት ነውና ጧት ማታ ውጊያ ነበር። ኦሮሞ ወረረ፣ አማራ ሞተ በተባለ ቁጥር መጫን ነው፣ ወሬሳ መምታት ነው።
ወሬሳ መምታት የሚባለው የጦር ስልት ነው። ይህም ማለት የተወሰኑ ፈጣን ፈረሰኞች ዶሮ ጩኸት ይነሱና ኦሮሞ ሳይታጠቅ ሳይጭን ጧት በየደጁ ለመምታት እጁን ለመያዝ። በርግጥ ይህንን ለማድረግ መጀመሪያ ማሊማ በሚባሉ የሃይማኖት ተጓዦችና ወርጂ በሚባሉ ነጋዴዎች በደንብ ይሰለላሉ። እነማን ምን እንዳላቸው፣ ማን ጦረኛ ፈረሰኛ፣ ማን ሀብታም ድሃ የመሳሰሉትን ያስጠናሉ። ስለዚህ ጎበና በገባ በጥቂት ቀናት ውስጥ ተመሳሳይ ዜና ተነገረ። ኛአዎች አማራ ገደሉ፣ እርስ በርሳቸውም ተዋጉ ተባለና ከዚያ ጫኑ፣ ታጠቁ ተባለ። በዚህ ምክንያት ሲወሩ አስከፊ ውጊያ ገጥሟቸው ነበር። በመጀመሪያው ቀን ጎበና 2 ሲገድል አበጋዙ አቶ በዛብህ ምንም ሳይገድል ተመልሰዋል ይባላል። ማታ ማታ ሽለላና ፉከራ በአማርኛና በኦሮምኛ የመጫወት ልምድ ስለነበረ ማንም ሰው ከአበጋዝ በዛብህ ቀድሞ የሚያቅራራ ወይም ጌራራ የሚል አልነበረም። ጎበና ግን ይህን ልማድ ያውቅም ነበርና ማታ ጌራራውን ሲያስነካው በዛብህ ማን ነው ስጥሩት አለ። ተጠርቶ ሲገባ ግን ጎበና መሆኑንና እንግዳ በመሆኑም ነገ እንተያይ ተባብሎ ተለያዩ። በማግስቱ ዶሮ ሲጮህ ጎበና ጭኖ ታጥቆ ዝግጁ ሆኖ ጠበቀ። ፈረስ እስከ ተለዋጭ የተለያዩ ባህላዊ የጦር መሳሪያዎችን ጦር፣ ጋሻ፣ አፎቄ፣ ሰላጢን፣ ካራ የመሳሰሉትን ሁሉ አሟልቶ ከአቶ በዛብህ ጋር ወደ ጦርነት ገሰገሱ። እንደልማዳቸው ወሬሳ ሲመቱ ኦሮሞዎች ተዘጋጅተው ጠብቀው ነበርና በተለይ ጎበና ከሞት ለጥቂት አመለጠ። እንዲያም ሆኖ ሁለቱም ገድለው ተመለሱ። ጎበናም የአዲሱን ጌታውን ጀግንነት በጣም አደነቀ። ማታ ከግብር መልስ ጎበና ተጠራ ወደ ጌታው አልፍኝ። በእውነት ከነው የቀድሞ ጌራራ ማለት ይገባል አለው። ረጌቴ እኔ እንዲህ ያለ መብረቅ የታየች አውቃለሁ፣ እንዲያውም ሰምቻ አላውቅ አለ ጎበና በብልህነት። በዛብህም ደስ ብሎት ለጎበና ያለውን አድናቆት ገለጸለት። ይልቅስ የኔ ድፍረትና የግድንግዶሽ ነው። አንተ በጣም አዋቂ ነህ፣ በተለይ በፈረሱ ተከነበታል። አትራቀኝ፣ በደንብ እየተመካከርን እንድንሰራ፣ በዚህ ደግሞ እንዲመቸን ከዛሬ ጀምሮ አጋፋሪ አድርጌሃለሁ አለው። ጎበናም አመስግኖ ግን ሰውን ዘመድ አዝማዱን እንደማያውቅ በተለይም ሥርዓተ መንግሥት እንዳለመደ ተናገረ። በዛብህም አይዞህ ብሎ በፊት ከነበረው አጋፋሪ ጋር አገናኘው። ዘጊ ሆነህ ልመደው አለው። በተጨማሪም የአባቱን አገር አብደላ ሻለቅነት ጨመረለት። ጎበናም እጅግ ደስ ተሰኘ። ዘመዶቹም ደስታ ፈንጠዝያ ያደረጉ ተብሎ ይነገራል። ምክንያቱም የራሳቸው ልጅ ገዣቸው ሲሆን ብዙ ችግር እንደማይደርስባቸው ያውቃሉና ነው። ጥላ ከለላ እንደሚሆናቸው እርግጠኛ ነበሩ። እንግዲህ ጎበና በወገኖቹ ላይ መሾምና በወገን ዘንድ ተወዳጅነትና አድናቆት ማግኘት የጀመረው ከዚህ ጊዜ ጀምሮ ነው። ከላይ እንደተባለው ጊዜው የጦርነት የቀውስና የግጭት ዘመን ስለነበረ በአራቱ ማዕዘናት ሸዋ በጦርነት የተሞላች ነበረች። በየዕለቱ መጫን ነው፣ መታጠቅ፣ መጋደል ነው። ወደ አፋር፣ ወደ ጥሙጋ፣ ወደ ቱለማ በሳህለ ሥላሴ ዘመን ገብሩ የተባሉት ቱለማ ሁሉ ሸፍተዋል። በምስራቅ አፋር፣ ከረዩ፣ አርጡማ፣ ጂሌ፣ ጫፋ፣ በምዕራብ ሰላሌ፣ ጃርሶ፣ ከሲቢሊ ወንዝ በታችና በላይ እስከ አዋሽ ድረስ ሙሎ፣ አዳአ፣ ግንደበረት፣ ሜታ፣ ሉሜ፣ ጮሬ እስከ አጨበር፣ ጨቦ፣ አመያ፣ ቶኬ፣ ጥቁር ምድር፣ ጨሊያ ሁሉ ያልተደረሰበትና ሊዋጉበት የሚፈልግ ሀገር ነው። እነዚህ ቀርተው ገበያ የነበሩት የሸዋ ሜዳ ቱለማዎች ሸፍተው ሰው አያሳልፉም። ቀደም ተብሎ እንደተጠቆመው ደብረ ሊባኖስና ዜና ማርቆስ ለመውረድ እንኳን ዙሪያ ጥምጥም በአማራው ሀገር በቆላው ተዙሮ ነው። ያበጋዙ መልእክት በስንት ችግር ከባላባት ወደ ባላባት ሁለቱንም ቋንቋ በሚችል ሰው በስማ በለው ይተላለፍ ነበር። ስለዚህ ገበረ የተባለውም ቢሆን ግብር ገበረ የሚባለው እየተዘረፈ እንጂ ቤተ መንግሥት ቀርቦ የሚጠበቅበትን እየከፈለ ወይም እያስረከበ አይደለም። በመሆኑም ይህ ጊዜ ለጎበናና ለመሰሎቹ በጦርነት በጣም ባተሌ የሆኑበት ብዙ ልምድ ያገኙበትና ዕውቀትና ክህሎታቸውን ያዳበሩበት እንዲሁም ያሳዩበትም ጊዜ ይመስላል። ከአበጋዝ በዛብህ ቤትም ጋር በሰፊው ከተላመደ በኋላ ልክ እሱ ራሱ እንዳለፈበት ሄርጶዬ ጂማ የሚባለውን የታላቅ ወይም የአንጋፋ እህቱን ልጅ ለአበጋዝ በዛብህ አሽከርነት እንዲገባ ለመነለት። ይህ ሰው የደጃች ባልቻ አባ ጠለስ ታላቅ ወንድም ሲሆን ጎበና ለአበጋዝ በዛብህ ጎበዝ ፈረሰኛ ነው፣ ይጠቅሞታል ብሎ አመጣው። በዛብህም እናያለን እኛም አለን ጦርነቱ ማላለቀ ብሎ ተቀበለው። በዛብህም ከአንድ ሁለት ጊዜ በስምሪት ወይም ጦርነት ካየው በኋላ ከቶ
ከወንዶች የተረፈች ወንድ ነች ብሎ አድንቆት ነበር። ከዚያም ጉረኔ የሚባለውን አገር መልከኝነት ሾመው። እዚያው ጉረኔ ተክሌ አኖ የሚባል ባላባት ባለቡርቃ ነበር። እዚያው ጉረኔ የጎበናንም ከበዛብህ ጋር የነበረውን ግንኙነት የቀየረ ነገር ተከሰተ። ጎበናም ከአጋፋሪነት ወደ ሽፍታነት ተቀየረ። ከተወሰኑ የስምሪት ጊዜያት በኋላ ጎበና ሂርጶዬን አሁንም ስምሪት የለም፣ ከመልከኝነት ሀገር ሂድና ከብቶችህን ወይም ፈረሶችህን በደንብ ቀልብ፣ ለቀጣይ ስምሪት እንድንዘጋጅ ይሁን፣ እኔ እዚህ ሥራ ይበዛብኛል ብሎ ይልከዋል። ተክለያኖም ባለቡርቃው በዚህ ኩታ ገጠም አገር ከወንድሞቹና ከሌሎች ወገኖቹ ጋር የሚኖርና የተከበረ የተፈራ ሰው እንደነበረ ይነገርለታል። እሱም እንደ ዘመኑ ልማድ ግብር የሚያገባ ወይም የሚያበላ ሰፊ ኑሮና 2-3 ሚስቶች ያሉት ሲሆን ከአበጋዝ በዛብህ ጋር ወዳጅ የነበሩና አንደኛዋ ልጁን ትወልድልኛለች ብሎ በዛብህ አስቀምጧት ነበረ። ታዲያ በዚህ መካከል ወጣቱ ሂርጶዬ ከታናሽቱ የተክሌ አኖ ሚስት ጋር ይጠረጥራታል። ይህን ተክሌ አኖ ይሰማል። እንደሰማ ወዲያው አካኪ ዘራፍ አላለም። የጎበናን ቤተሰብ ጦረኝነትና የሂርጶዬን ፈረሰኝነት በደንብ ስለሚያውቅ እንዲያውም የበለጠ ጓደኛ ያደረገውና በየግብዣው ካልተገኘህ እያለ ይጋብዘው ጀመር። በደንብ እንላመድ እያለ ከግብር መልስም በእልፊ ከወንድሞቹ ጋር ጠጅ እየጠጡ በሚጫወቱበት ስነ ስርዓት ላይ እንዲገኝ ያደረገው። አንድ ቀን ታዲያ በዚሁ ስነ ስርዓት ላይ ትጥቅህን አውልቅ፣ ለምን ትጨናነቃለህ፣ አስቀምጠው ብሎ እሱ ትጥቁን ሲያስቀምጥ ከወንድሞቹ ጋር ተረባርበው ያዙትና ከእግር ብረት አስገብተው አሰሩት። ከዚህ በኋላ ማታ ማታ ጠጅ እየጠጡ ያላገጡ አንተ የአብደላ ኦሮሞ ምን ትሻ መጣህ እያሉ በድብደባ ያሰቃዩታል። ለ3 ተከታታይ ቀናት እንዲህ እንደደበደቡት በሶስተኛው ቀን ይሞታል። ከዚያም ከጓሮ ጉድጓድ ቆፍረው እስከ እግር ብረቱ ጭንቅላቱን ወደ መሬት ቁልቁል ዘቅዝቀው ይቀብሩታል። ይህን ሁሉ ነገር እናቲቱ ተረዳች። ለቅሶ ሆነ። ይህን ጊዜ ጎበና አብደላ ሳይሆን ወልደ ተንሳይ ከበዛብህ ዘንድ ነበረ። ከዚያ ይህ መርዶ ለበዛብህ ይነገረዋል። በዛብህም ለጎበና አትንገሩት ብሎ ጎበናን ከሹመት አገር ሄደህ አታውቅ እሱ ይደርሰና ብሎ ይነግረዋል። ጎበናን በልቡ ማን ነገረልኝ፣ ሌላ ጊዜ ይከለክሉኛል ብሎ ደስ ተሰኝቶ ልመጣ ነውና ደግሱ ብሎ ይልካል። ዛሬ ነገ ሲል በዛብህ ያይና ጎበና ሌላ ጊዜ ካልሄድኩ ትላለህ፣ አሁን ሂድ ስትባል ነገ ሰለስት ማለት አበዛህ፣ አሁን ቶሎ ሂድና ተመለስ፣ እዚህ ብዙ ሥራ አለ ይለዋል። እሱም እሺ ሹም አይደለሁ በባዶ ቤት ሄጄ እንዳላስጨንቃቸው ብዬ ነው ብሎ ወደ አብደላ ይሄዳል። ሲደርስ በቀጥታ ሄደው ወደ ታላቅ ወንድሙ ወደ ጅማ ዳጪ ቤት ነበር። ምክንያቱም አባት ቢኖር መጀመሪያ ወደ አባት ቤት ነበር የሚኬደው። አባት ግን ስለሌለ ወደ ታላቅ ወንድም ቤት እያመራ እንደ አገሩ ልማድ መኒ ነጋያ፣ ሆሪን ነጋያ፣ ቢት ነጋያ እያለ ሀገር ዘመድ አዝማድ እየጠየቀ ወደ ቤት ሲገባ ወንድምየው አልነበረም። ሌሎቹ የቤተሰብ አባላትም በሐዘን ተቆራምዶ ያገኛቸዋል። ምን ነው ብሎ ቢጠይቃቸው ሂርጶዬ ሞቶ ነው ይባላል። ታላቅ ወንድሙም እህታቸው ቤት ከሟቹ እናት ዘንድ እንደሆነ ይነገረዋል። እሱም እያለቀሰ ከመንገዱ ማዶ ወዳለው አምባ ከእህቱ ቤት ይሄዳል። በታላቅ ለቅሶ ዘመድ አዝማድ ከተቀበለው እርሙን ካወጣ በኋላ ምን ነው ምን አገኘው እኔ ልኬው መታመሙን ሳልሰማ ብሎ ይጠይቃል። እሱ ሳልታመምም ብለው የሞቱን ምክንያት ከላይ እንደተገለጸው አንድ በአንድ ዘርዝረው ይነግሩታል። ሽፍትነት በኢትዮጵያ ታሪክ ውስጥ የጠየቁትን በሰላም ካላገኙ ተጠያቂውን ወገን ማስገደጃ ወይም የራስ የወገን ጥቃትን ለመበቀል ዋነኛ መሳሪያ እንደሆነ ይታወቃል። በሀገር ደረጃም ይሁን በአካባቢው በተለይ ከተራ ሰውነት ወደ ተመኙት ደረጃ ለማደግ አንድ መንገድ ነበር። ማህበረሰቡ በጣም ያሞግሰዋል። በአማራው ዘንድ ገዳይ፣ በኦሮሞም ዘንድ አጄሲ ፋቻን ገርማምሲ ይባልለታል። በተለይም ድሆችን ማለትም ተራራሾችንና ነጋዴዎችን የማይነካ ከሆነማ ትልቅ ክብር አለው። በዚሁ መሰረት በርካታ ግለሰቦች ከተራራሽነት ወይም አሽከርነት ወደ ተለያዩ ደረጃዎች ከፍ ብለዋል። የሚጠብቁትን ክብርና ስልጣን አግኝተዋል። በዚች ሀገር ታሪክ ውስጥ ስማቸው ከሽፍትነት ጋር የተያያዙ በኋላ ለንጉሠ ነገሥትነት የበቁ ግለሰቦች ሁሉ የሚገኙ ሲሆን ለዚህ በጣም ጥሩ ምሳሌ የሚሆነው ካሳ ኃይሉ የሚባለው በኋላ ዳግማዊ አፄ ቴዎድሮስ የሆነው ካሳ ምርጫ በኋላ አፄ ዮሐንስ አራተኛ የተባለው ይገኙበታል።
ወደ ቀደምት ጊዜያት ብንሄድም የሱስንዮስ ዘመንም ቢሆን ሽፍትነት ለንጉሠ ነገሥትነት ሥልጣን የሚያበቃ ጊዜ ነበር። ወደ 20ኛው መቶ ክፍለ ዘመን የመጀመሪያው አጋማሽ ስንመጣ ብዙ ዝና ያተረፉ በጣም የተዘፈነላቸው ግለሰቦች ተዋጊነታቸውን የጀመሩት በሽፍትነት ነው። ጣሊያን ኢትዮጵያን ስትወር አልገዛም ያሉት እንዲሁ ወደ ሽፍትነት ገብተዋል። በዚሁ መሰረት ጎበናም የወገን የወንድም የእህት ልጅን ሞት እንደ ትልቅ የጎሳ ወይም የቤተሰብ ጥቃት በመቁጠር በወቅቱ የሥልጣን መሠረቱን የሚያናጋ ወንጀል ስለፈጸመ ላለመታሰር ወይም ላለመቀጣት ሸፈተ። ዕድለኛ ሆኖ ጊዜው አጭርና ብዙ መሥዋዕትነት ያላስከፈለው ቢሆንም ለማንኛውም ሁሉንም ነገር ከእህቱ ከሟቹ እናቱ አንደበት ሲሰማ ተናዶ እሳት ለብሶ እሳት ጎርሶ እንደሚባለው አይነት አካሜ ማሌ ኮርማ ዳጪ ቆርቻ ፈርዳ እኔ እግዚአብሔር ገደለው ብዬ ምን ነው ጌቴ የቀኝ እጄን ቆረጥከኝ እያልኩ ፈጣሪን ያማረርኩ የማለቅሰው ብሎ ያንኑ ጊዜውን ወደ ቤቱ ተመልሶ ሲበላ ሲጠጣ ሲያቅራሩ ሲፎክሩ አደሩ። በማግስቱም ማታ 4 ተከታዮችን አስከትለው ሲጋልቡ አድረው ረፋድ ላይ ከወደ ተሲያት ከሰዓት በኋላ ላይ ጉረኔ ደረሱ። ከዚያም ወንዝ ሸለቆ ውስጥ ፈረሶቻቸውን አራግፈው ሲያግጡ ሲያንከባልሉ አምሽተው ማታ ተክለያኖ ከግብር መልስ ወይም ከራት በኋላ እንደ ልማዱ ከወንድሞቹ ጋር ጠጅ የጠጡ ሲያወጉ ነጎበና ከውጭ አንኳኩተው በረኛውን ከአበጋዝ በዛብህ መልእክት ይዘው የመጡ ሰዎች መሆናቸውን ተናግረው ክፈቱልን ብለው ጠየቁ። በረኛው የውጭውን ደጃፍ ከፍቶ እልፍኝ ሊያንኳኳ ሲሄድ ፈረሶቻቸውን የያዙት 2 አሽከሮች በሩን እንዳይዘጉባቸው አስጠንቅቆ ከተክሌ በረኛ ኋላ ከአንዱ አሽከር ጋር ወደፊት ቀጠለ። ልክ አሽከሩ እልፍኝ አንኳኩቶ ከፈት ሲደረግለት ዘሎ ይገባና ጎበና ዳጪ ኩነቲ ይሄዋ ጎበና ዳጪ ብሎ ተራ በተራ ተክለያኖንና ወንድሞቹን ሲወጋ አሽከሩ በበኩሉ የተክሌን አሽከር ሲወጋው በአንድ ጊዜ ሁሉንም ፈጅተው የተክለያኖን እግር በገመድ ከፈረሱ ኮርቻ ጋር ጠልፎ እየጋለበ ወጣ። ተጮኸ፣ ግን ማንም አልደረሰላቸውም። ከወንዝ ሲደርሱ ወንድማቸው ማለትም የእህታቸውን ልጅ የገደለበትን እጅ ቆርጠው ሱሪውን ገፈው አስክሬኑን እዚያው ጥለው ሲጋልቡ አድረው በማግስቱ ቀን አብደላ ገቡ። ከዚያም ከአባቶቹ ውጅባ ላይ ሄዶ ሰለባውን አስቀመጠው። ይሄው እኔ ልጃችሁ የልጃችሁ እንደምልሻለሁ ብሎ ለእህቱም ለሟች እናቱም ይህንኑ ብሎ አምርረው ተላቀሱ። ምንም ቢሆን ልጅሽን ላመጣልሽ አልችልም፣ ግን ደሙን መልሻለሁ አላት። ከዚያም እናቲቱ ከዛሬ ወዲያ ለቅሶ ይቁም ሆዳ ወይም ነውር ነው፣ አንተም አታልቅስ እኔም አላለቅስም ብላ ተቀባች። ጎበናንም ቀባችው። ለጎበናም ይሄው በምትኩ ታናሹ ባልቻ ጅማን በኋላ ደጃች ባልቻ አባ ጠለስ ውሰድ አንተ ብቻ ቁምልኝ አለችው። ተመራረቁ። ከዚህ በኋላ ያለው ዕዳ እንግዲህ ከበዛብህ ጋር ያለው ጉዳይ ነው። ምክንያቱም ተክለና በዛብህ ወዳጆች እንደሆኑ የሚታወቅ ስለነበረ በዛብህ እንደማይለቀው እርግጠኛ ነበር። ስለዚህ በቤቱ ሆኖ የሚሆነውን መጠበቅ ጀመረ። ሲጠራም አልመጣም ብሎ መለሰ። በቤቱ ሆኖ ከያቅጣጫው ከአብቹ ከወበሪና ከመሳሰሉት የኦሮሞ ሽማግሌዎችን ሰብስቦ መመካከር ጀመረ። በመጨረሻም ሽማግሌዎች ወደ ኦሮሞ መሃል ወደ ሰላሌ ግባ ብለው መከሩት። እሱ ግን እምቢ ብሎ እዚሁ ሆኜ ከዋሻው ገብቼ እከራከራለሁ፣ አልሸሽም፣ ከሚስቴና ከልጆቼ አልለይም አለ። በዚሁ ምክንያት የሽፍትነት ሕይወቱ ተጀመረ። ከዚህ በኋላ አበጋዝ በዛብህ በጎበና እምቢታ በጣም ተቆጥቶ ለጦርነት ሲዘጋጅ ይህ እርሶንም አይሻ እኛም እጁን ይዘን እናመጣዋለን ብለው የበዛብህ አሽከሮች መጡ። አማን ከጎበና ቤት አጠገብ ተጋጠሙ። ፈረስ ለፈረስ ውጊያ ተደረገና ጎበና አሸንፎ መለሳቸው። ጎበና የተማመነው በቅርበት ያለውን ዋሻ ብቻ ሳይሆን ነፍጠኞቹንም ጭምር ነው። አፄ ቴዎድሮስ በ1849 አንኮበር ላይ ሰይፉ ሳህለ ሥላሴን ካሸነፈ በኋላ የሱ ተዋጊዎች የነበሩት ወደ 15 የሚደርሱ ነፍጠኞችን ወደ መርሃ ቤቴ ሊሻገሩ ሲሄዱ ጎበና ከመንገድ አባብሎ አስቀርቷቸው ነበር። እነዚህ ምርጥ አልሞ ተኳሾች የተደነቁ የተኩስ ዕውቀት ብቻ ሳይሆን አንዳንዶቹ የጠመንጃ ወይም የነፍጥ ጥገና ችሎታና ባሩድ የመውቀጥ ወይም ጥይት የማምረት ችሎታም የነበራቸው ስለሆኑ በጣም ይፈለጉ ነበር። በነገራችን ላይ ከሳህለ ሥላሴ ዘመን ጀምሮ በሸዋ በተለይ መሃል ወንዝ በሚባለው ቦታ በተቋቋመው የባሩድ ማምረት ወይም ጥይት ሥራ ይታወቅ ነበር። በጣም በርካታ ልጆች በዘመኑ አገላለጽ ጋሚዎች ባሩድ ይወቅጡና የኢላማ ተኩስ ይለማመዱ ስለነበረ ስራው እንደ ባህል የተወሰደበት ዘመን ነበር።
የተለመዱትን ስራም ወደ አፋርና ጥሙጋ እየሄዱ ግድያ ይፈጽሙ ስለነበረ በርካታ ነፍጠኞችን ያፈራ ቦታና ዘመን ነበር። የእነዚህ ቅሪት ነው አፄ ቴዎድሮስን ገትሮ የተዋጋው ይባላል። በተለይም እነ ሊላ በዳሳ፣ ባሻልዬ ቁንጮና አቶ በፍርድ የሚባሉት ዕውቅ ተዋጊዎች ነበሩ። ቆቅ ስትበር ተኩሰው አንገት የሚበጥሱ፣ እባብ ውሃ ሲጠጣ ጭንቅላቱን መተው ይገድላሉ ከሚባልላቸው ዕውቅ ተኳሾች መካከል ባሻ አባ መንድብ የሚባል ተጉለት የነበረበት ተብሎ ይነገራል። እንዲሁም እያንዳንዱን የጠመንጃ ክፍል አሳምረው ይጠግናሉ ከሚባልላቸው ደግሞ አቶ በፍርድ የሚባል ይገኝበታል። ጎበና እነዚህን 15 ነፍጠኞች ብቻ ሳይሆን ከቆላ ዘመዶቹ ደግሞ ባለ ሾተሎቹን በዘመኑ አነጋገር በሾተል መንጣሪዎች የሚባልላቸውን 25 ሰዎች ይዟል። ከአብቹ ዘመዶችም እንዲሁ የተመሰከረላቸው ፈረሰኞችን ሰብስቧል። ስለዚህ ከዋሻው በተጨማሪ እነዚህን ይዞ ነው አማን ከቤት ቁጭ ብሎ የሚጠባበቅ። ወደ ኦሮሞ የሚሄደው እነዚህን ይዤ ተከራክሬ ካቃተኝ ነው ብሎ ለግጥሚያ ወይም ከዋሻው ለመጠለል ተዘጋጀ። ዋሻው በገደል ወገብ ላይ ያለና በአንድ የዝንጀሮ መንገድ አንዳንድ ሰው እንደተሆነ የሚገባበት ስለሆነ ከተገባ በኋላ በምንም መልክ ጠላት ሊጠጋው አይችልም። ከውስጥ ቁጭ ያለ ነፍጠኛ አንድ ባንድ የሚጠጉትን መልቀም ይችላል የሚባልለት ቦታ ነው። ነገር ግን አሁንም የበዛብህ ሰዎችና አንዳንድ የራሱ ደጋፊ የሆኑ የአብቹ ባላባቶች እርሶ ይነሱ እንጂ ለ40 ጎረምሳ ይህን ያክል ማሰብ አያስፈልግም ይሉ ነበር ይባላል። በእርግጥ የበፊተኛው የጎበና ድል በዛብህ በጣም ተቆጥቶ ስለነበር ነው። ከዚያም በዛብህ ገስግሶ ሄዶ አማን ሜዳዋ ላይ በተለምዶ መስቀል መተኮሻ ወይም መስቀል አደባባይ ላይ ከጎበና ጋር ተጋጠሙ። በዚህም ግጥሚያ ብዙ ፈረስ ለፈረስ ነበረ። አንዱ ኦሮሞ አብዬ ቡቶ የሚባል ጎበናን በጦር ሊያስቀረው ከጋሻው ሲተክል፣ ሌላ የጋሜ ነፍጠኛ እሱን ጥሎ አዳነው። ሌሎቹም የጎበና ነፍጠኞች በርካታ ግንባር ቀደም የበዛብህ ሰዎችን ጣሉ። ጎበናም በራሱ በርካታ ሰው ጣለ። በዚህም የበዛብህ ተዋጊዎች ሸሹ። በዛብህ በዚህ የሰዎቹ ሽሽት ተቆጥቶ መጣ። ራሱ ጦሩን በመምራት ገጠመ። በዚህ ጊዜ ጎበና የድሮ ጌታውን ሲያይ ሸሽቶ ጓዙንና ቤተሰቡን ወደ አስቀመጠበት ዋሻ ገባ። አንዴ በሽሽት ዋሻው ከገባ በኋላ ሁለቱ ፊት ለፊት ገጥመው ያውቁ። አንዳንዴ የተከታዮቻቸው ቁርቋሶ ብቻ ይኖራል። በተለይም ጅሎ ገብ በሚባለው ወደ ቆላው ባለው ትንሽ ሜዳ ላይ ለግጥሚያ እንካሰላንትያ ወይም የቃላት ስድድብ ይባባላሉ። አልፎ አልፎ ይዋጋሉ። ጎበና ከሸሸ በኋላ አማን ያለው ቤቱን በዛብህ ገብቶበት ፌሽታ ሲያደርግ ያመሻል። በገባ በማግስቱ ምሽት ጎበና ተደብቆ ይመጣና ሌሊት የካብ አጥሩን ድንጋይ አንስቶ ከሁለት አሽከሮቹ ጋር ወደ ግብር አዳራሽ ሲዘልቅ በሩም ሳይዘጋ ሰውም ደካክሞ ግማሹም ሰክሮ አፉን ከፍቶ ሲያንኮራፋ መቅረዙ ላይ ባለው ብርሃን ተመለከተና ጠላቶቹን ሲሰይፍ አንዱ በጣም አጓርቶ ሌሎቹን አነቃ። ጎበና ልያዝ ሲል በቀደዱት ካብ ዘሎ ወደ ቆላ ከዚያም ወደ ዋሻ ገባ። ከዚያም በኋላ በዛብህ በከበባ ውስጥ ቢያስገባውም ከዋሻው ድረስ ለመግባት ይቻል አልነበረም። እንዲያውም አንድ ኦሮሞ በቸሬነፋ የሚባሉ ብልሃተኛ ቀን የበዛብህ ወዳጅ የሚመስል ሌሊት ከጎበና የሚመክር ሰው ነበር። በዚህ ምክንያት በዛብህ አስሮት ነበርና ተጠርቶ ምክር ተጠየቀ። እነ ጎበናን ባገኛቸው ጊዜ ትልቁ ችግራቸው እንጨትና ሳር እንደነበር ያውቃል። ይህን አጋጣሚ በመጠቀም የነ ጎበናን ችግር ሊፈታላቸው አሰበ። በዚሁ መሰረት እነ በዛብህን እንዲህ አላቸው። ይሄ ሻግራ ኦሮሞ እኔንም ጭምር ከእርሶ ጋር ያጣላኝን እንደ ጃር ታፍኖ እስከ ቤተሰቡ መፍጀት ነው ብሎ ለበዛብህ የውሸት መላ ዘየደ። እነ ጎበናን ለመያዝ መድኃኒቱ መጀመሪያ ሳርና እንጨት ወደ ገደሉ መወርወር፣ ቀጥሎ ቀስ ብሎ የሚወረወረውን ትልልቅ ድንጋይ እንዲያግደው፣ ከዚያም ሳርና እንጨት ይወረወራል። እስከ ዋሻው አፍ ሲመጣ በሳት ማያያዝ ነው ብሎ መላ ሰጠ። በዚህ መሰረት የአካባቢው አሮጌ ቤቶች ሳይቀሩ ፈርሰው ሳርና እንጨት ሲወረወር ሰነበተ። ሌሊት ደግሞ የጎበና ሰዎች ሳርና እንጨቱን ወደ ዋሻቸው ያግዛሉ። እንዲህ ሲያደርጉ አንድ ወር ሆነ። በአብደላ በኩል ቁልቁል ስለማይታይ በዋዩ በኩል ዞሮ ሲያዩት ምንም ከፍ ያለ ነገር የለም። በቀጭን አረህ ላይ ሳርና እንጨቱ መርጋት ቢችልም ድንጋዩ እየነጠረ ታች ጅረት እንደሚወርድ ተገነዘቡ። ያህል ሳካ ሲል እነ ጎበና ብቻ ከዋሻው እንዳይወጡ የሚጠብቁ ዘበኞችን ወይም ወታደሮችን ትቶ በዛብህ ወደ ከተማው ወልደ ተንሳይ ተመለሰ። አማንን ሁለተኛ ከተማው ለማድረግ አቅዶ በሚገባ አሳድሶትም ነበረ። ዘበኞቹ በአቅራቢያው ባለው
ገደል አፋፍ በበቀሉ ትላልቅ የጥድ ዛፎች ላይ ማማ ወይም የጎጆ ፎቅ ሰርተው ለሚቀጥሉት 9 ወራት እነ ጎበና ወደ አብደላ እንዳይወጡ ሲጠብቁ ከረሙ። ይህ በእንዲህ እንዳለ እነ ጎበናን ነፃ የሚያወጣ ጥሩ አጋጣሚ ተፈጠረ። ይኸውም የምኒልክ ከመቅደላ እስር ማምለጥና ወደ ሸዋ የመግባት ወሬ መሰማት ነበር። ይህ ነገር በዛብህ በፊት ይሆናል ብሎ ያልገመተው ነበር። በፊት እንዲያውም ለሸዋ አልጋ ወይም ስልጣን ባለቤቱ ሲመጣ አስረክባለሁ ሲል እንደነበረ ቢነገርም አሁን እውን ሲሆን እንደማይለቅና እንደሚዋጋ ወይንም ምኒልክ ወደ ግዛቱ እንዳይገባ እንደሚያግድ ታወቀ። እንዲያውም የጦርነቱን ዝግጅት ያዩ የሸዋ ሰዎች በጣም ከታዘቡት መካከል አንዲት መነኩሴ እንዲህ አለችላሉ። ለማን ነው ጦሩ መሳሉ? ለማን ነው ጋሻው መወልወሉ? የጌታችሁ ልጅ ነው፣ ኧረ በስመ አብ በሉ። አንተም አታድርገኝ የመነኩሴ ፈራጅ፣ የሙት ልጅ ሲቀበል እንዲህ ነው ወይ ወዳጅ። ሆኖም የበዛብህ ጦር ተሰብስቦ ምኒልክን ለመውጋት ወደ ይፋት ጋዲሎ በርጊቢ ጊዮርጊስ መሄዳቸው ተነገረ። በዚሁ ምክንያት እነ ጎበና ነፃ ወጡ። ጎበናም ወደ ቤቱ ወደ ታደሰችው አማን ተመለሰ። ደስታ ፌሽታ ሆነ። የአካባቢው ዘመዶቹና ወገኖቹ አስፈላጊውን ነገር ሁሉ አቀረቡለት። በዚሁም ላይ የበዛብህ መሸነፍና ወደ መንዝ አፍቅራምባ መሸሽ እና የምኒልክ ማሸነፍ ዜና ተሰማ። ይህ የሆነው በ1856 ዓ.ም ክረምት ሲሆን በጥቢው በ1857 ምኒልክ የሸዋ ንጉሥ ተብሎ ነገሰ። ከዚህ በኋላ በሚቀጥለው ምዕራፍ በሰፊው እንደሚታየው ጎበና ዕጣ ፈንታውን ለመወሰን እንደ ልማዱ የአብቹ ሽማግሌዎችንና ሃዩዎችን ሰብስቦ መምከር ጀመረ። ይህ ምክክር ሳይቋጭ ሌላ አጋጣሚ ተፈጥሮ ጎበና ከምኒልክ ጋር ለመተባበር ወደ አንኮበር አቀና። ውድ የፈትል ቤተሰቦች ዛሬ ያቀረብንላችሁ ትረካ ስለ ጎበና ጥቂት ነገርን ብቻ የሚነግራችሁ ነው። ስለ ጎበና የተሟላ መረጃ እንድታገኙ የዶክተር ደቻሳ አበበን ጎበና ወታደራዊና ፖለቲካዊ ሕይወት የሚለውን መጽሐፍ ታነቡ ዘንድ እንጋብዛችኋለን። የቻናላችን ቤተሰብ እንድትሆኑ ቤተሰብነታችን ዘላቂነት እንዲኖረው ቻናላችንን ሰብስክራይብ ማድረግ አትዘንጉ። ይህ ትረካ ለበርካቶች እንዲደርስም ለበርካቶች አጋሩልን። ሰናይ ጊዜ